ሄድ ከፈለገች ትሂድ። ለኔ ብለህ የምታስቆማት ከሆነ አታስቆማት ቡሪክ። በቃ ያንተን ነገር ተረዳውኝ። አመንኩ። ለኔ ብለህ ነበር ያደረግከው፣ አምኜሃለሁ። ከዚህ በኋላ እንዳታስቆማት ትሂድ። እኔም የራሴ የሆነ መንገድ ይዣለሁ። የራሴ የሆነ መንገድ እየተጓዝኩ ነው። ተዋት። ስለ መንገድ አይደለም። በእኔ ምክንያት ግን እንድትሄጂ አልፈልግም። በእኔ ምክንያት አንዲት ዘሌላ እንኳን እንባ እንዲወርድሽ አልፈልግም። ሰማኝ ለሰው ለመውደድሽ በፊት ሳቅሽ ባልሳሳት ልባምና ታጋሽ ነበርሽ። ምን አገኘሽ በዚህ ሰዓት? እንዲያመስሎሽ ቸኮልሽ እንጂ እዚያም ሄደሽ ደስታ ላጣሽ። እኔ ታዲያ ለምን መጣ? የኔ ጥቅም ምንድን ነው? በዛን ተሸገረች ብሶ ዝምታዬ አንተን ካሳጣኝ እንግዲህ ልቻለው ፍቅር በቃኝ። ሌት ለቀን ያደላ ስምክን ቢያስታውሰኝም ከሆዴ ያለውን ሰዓት ከእውነቷ ያስጥለኝም። ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ያው እኔ ደህና ነኝ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ የምገኘው ኤርፖርት ነው። ትንሽዬም ሻንጣ ይዣለሁ። ከማንም ጋር አይደለም ዛሬ ቪዲዮ ልሰራላችሁ የመጣሁት። ጀስት ከዚህ ሀገር ልወጣ ነው ማለት ያው አንድ ነገር ለማስተካከል አንድ ነገር አበላሽቻለሁ፣ አልካድኩም። ይሄንን ደግሞ አምናለሁ እና ለሁሉም ነገር ደግሞ ረፍዷል። ሁለት ወዶ አይሆንም። እኔ የራሴን ህይወት በጠብጣለሁ ብዬ አይደለም እዚህ ነገር ውስጥ የገባሁት። ነገሩም እንዳልሆነ አይቼ እኔ የሆነ ነገር እንዳይ በትንሹም ቢሆን አይኔን እንድገልጥ አድርጎኛል። ማለት እኔና ፉ ግንኙነታችን እንደዚህ ይሆናል፣ እንደዚህ ይበተናል፣ መሬት ላይ ይቀራል ብዬ አላሰብኩም። ምክንያቱም ከዚህ በፊት በጣም ብዙ አይነት ፈተናዎች አጋጥመውናል። ብዙ አይነት ነገሮች አልፈናል። የማይታለፉ የሚመስሉትን ነገር አልፈናል። ግን የአሁኑ ነገር በጣም ትንሽዬ ምክንያት ሆኖ እንዴት ነው ላንገናኝ ተለያየን። እኔ በእኔና በፉ ግንኙነት መቼም ተስፋ ቆርጬ አላውቅም ነበር። ግን በቃ አሁን ድፍን ያለ ነገር፣ ምክንያቱም እሱም ከሌላ ሰው ጋር ግንኙነት ጀምሯል። እሱን ካስደሰተው ችግር የለም ይቀጥልበት፣ ያድርግ፣ ይሳካለት፣ ደስተኛ ይሁን። ምክንያቱም ገና ለገና እኔ ደስተኛ አልሆንኩምና እሱም ደስተኛ አይሆንም ማለት አይደለም። እንዲሆንም እኔ ማልፈልግ በምን ምክንያት አይኖርም። እኔ ይሄን አልክፋት የለብኝም። ግን በቃ አብሯችሁ የነበረው ሰው ካጠገባችሁ የነበረው ሰው ለእናንተ የሚሰጠውን ፍቅርና ክብር ለሌላ ሰው ሲያሳይ በጣም ይጎዳል እና እኔ ደግሞ በዚህ ነገር እንዴት ልበላችሁ እና በቃ ያ ሁሉ ጊዜ እነዚያን ጊዜያቶች በዛም ጊዜ ስሰደብ ድሮም ወደፊትም ማለት ሰው ፉጋ ነበረ። የሆነ ነገር ሲገጥመኝ ምናምን እልሄን መጨረሻው ሆድ ብሳኝ ብናደድም በቃ እሷ ስላታመደደች ነው ብሎ ያልፈኛል። በቃ እንደፈለኩ እንደሆነ ነው የሚያደርገኝ። በተናደድኩ ሰዓት ሆድም ሲብሰኝ የሚያጽናናኝ እሱ ነው። ግን አሁን ከሱ ጋር ከተለያየው በኋላ በቃ በሬን ዘግቼ ነው እንትን እምለውና እሱም ሌላ ህይወት ጀምሯል። አሁን ለሁሉም ነገር ረፍዷል። ማለት አንተ ከሷ ተለይተህ ጋና ምናምን አልልህም እና በዛን ጊዜ ድሮ ራሱ ዩቲዩብ ሳልመጣ በጓደኝነት በጣም ከጓደኛ በላይ ሆነኸኛል። እግዚአብሔርን በጣም ነው የማመሰግነው ለዛ ነገር። ደግሞ ማንም በቃ በጓደኛም በፍቅረኛም ልክ በማይከፍለው ዋጋ ከፍሎልኛል። ለኔ እሱ እንደሆነው ማንም ሆኖልኝ አያውቅም በህይወቴ ማለት ነው። ምክንያቱም ምንም በማያውቀው ስለኔ ሲሰደብ ሲዘገዘቅ ሞተ ሲባል ማንም በቃ እሱ ታዩ እንዳይከፋሽ እንዳይጎዳሽ ይለኛል። እኔ ግን እሱ ቢያየው ምን ይሰማዋል ብዬ በምጨነቅበት ሰዓት መጥቶ
ዝም በይ እንዳትጨነቂ እሺ ስታዩ ምናምን ችግር የለም እኛ ላይ ሆነ አልሆነም እኮ አይለጠፍብንም ምናምን እያለ እንትን ይለኝ ነበርና አሁንም ምርቀው የሆነ ፈርቼ ምናምን አይደለም በቃ ሰሞኑንም እያሰብኩ ነበረ እስቲ ከሁሉም ርቄ ነፃ ሆኜ ራሴን የሆነ ከጭንቀትም ከሀሳብም የሆነ ነፃ ላድርገው ያው ሰውነን ጭንቀት ሀሳብ ምናምን አይለየንም ግን አለ አይደል አንድ አይነት ነገር ኑሯችሁ ላይ ዛሬ እየኖራችሁ ያላችሁት ነገ የሚደገም ከነገ ወዲያ የሚደጋገም ነገር ሆነ ማለት በቃ አሰልቺ ነው በጣም ህይወት እንዲያስጠላችሁ ነው የሚያደርገው እኔ አሁን ለምሳሌ በጣም ብዙ አላማ ነበረኝ ታምሬ ምርቃቴ ደርሷል ተመርቄ ስራ ይዤ በቃ ይሆናላ በራሴ ቆሜ ቤተሰቦቼን አስደስቼ ቤተሰቦቼን ጦሬ ምናምን አግብቼ ወልጄ ምናምን ግን አሁን ነገ ምንም አያጓጓኝም አሁን ላይ ማለት ነው በቃ ይሆናል አይደል ምንም ደስ አይልም ማደርጋቸው ነገሮች የፊት ሳቅ ናቸው ከሆድ አይደለም እና ይሄ ነገር ደግሞ ከውስጤ እንዲወጣ ፈልጋለሁ ማለት በቃ በእኔ ምክንያት ቤተሰቦቼ እናቴ በተለይ መጎዳት የለባትም ይሄን ነገር ስታይ እንደምትጎዳ አውቃለሁ እንደሚከፋት አውቃለሁ ምክንያቱም ነገ ልጦረኝ ነው ልጄ አሁን እየሰራች ነው ከኔ ተለይታ እየተማረችልኝ ነው ነገ የምታየኝም ቦታ ነው የምታስበው እሷና አይ በተደጋጋሚ ማለት ነው ሚዲያ ላይ እንባይ ማሳየት አልፈልግም በቃ አለ አይደል ግን ሆዲሳቸዋል በቃ የሆነ ካሜራ ስደቅን ምናምን የሆነ ማወራው ሰው እንዳገኘው ምናምን አድርጌ ነው ማወራውና እናንተ ሌላ ሀሳብ ውስጥ ሌላ ሙድ ውስጥ ምናምን ለመክተት ሳይሆን አንዳንድ ሰዎች ከመጥፎ ድርጊት እንዲቆጠቡ ነውና ያው የሚዲያ ጥቂት ሰዓቶችን የቀሩት ከተመቸኝ እዛም ሆኜ ቪዲዮ ሰራላችኋለሁ ካልተመቸኝ እንግዲህ ተናፍቁኛላችሁ እዚህ መጥቼ ሰራላችኋለሁ እና የዩድ ቤተሰቦች ቡሪክን ቀጥሬው ነበርና የሆነ ነገር ልነግረው ፈልጌ አልመጣም እስካሁን እኔ ደግሞ አንድ ሰዓት ብቻ ነው የቀረኝ አሁን በቃ 50 ምናምን ደቂቃ ማለት ነው እና እንግዲህ ደቂቃዎቹ ከደረሰ ካመለጠኝም ግን በጣም ትልቅ ነገር ልነግረው ፈልጋለሁ ማለት በጣም ትልቅ አደራ ላስረክበው እስካሁን ለነበረን ነገር በጣም ላመሰግነው እና እናንተም ቡሪክን በተረዳችሁት መልክ ማለት በኢፍጣር ፕሮግራሙ እሱ ጋር ፈጠርኩለት ባወራው ነገር በመጥፎ ሀሳብ እንዳትወስዱበት የኔና እሱ ምክንያት ነው ማለት እሱ ምክንያት አቅርቦልኝ እንዲናርገና ውጤቱንም ታየዋለሽ እርግጠኛ ነኝ ምናምን ብሎ ነው ያን ነገር ያደረግነውና ሲመጣ ነግራችኋለሁ ብዬ ነበረ ያንን ነገር ያደረግነው እሱ የእውነት ፍቅር ከኔ ፍቅር ይዞት ምናምን አይደለም ፍቅርን እንደ ፍቅረኛ ፍቅራታለሁ ምናምን ያለው ያው ፉን ለማናደድ ነው እና እንደሚወድሽ ታያለሽ ምናምን ብሎኝ ነበር ግን ያንን ነገር ላይ አልቻልኩም በሰዓቱ እና በቃ በዛው ተስፋ ቆረጥኩኝ ቡሪክም ደግሞ ተከራከረኝ ማለት ፍቅር እንዳለው ለዛ የተናደደው ምናምን ግን እናንተ የሚያያችሁት ነገር ነው ከሷ ጋር አሪፍ እንትን እየኖሩ ነው አሪፍ ጊዜ ይኖራቸዋል ያስባሉና ድንገት ከሷ ጋር ቢጣሉ እኔ መሄዴን ድንገት ሲሰማ ሌላ ነገር ከተሰማው ቢያንስ ትንሽ ስሜት ነገር ካለው ለኔ ማለት ነው እንደ ፍቅረኛ ማለት እንደ ጓደኛ እንደ ወንድምና እንደ እህት ሌላውን ነገር ተውትና እንደሱ ከተሰማው በቃ ቡሪክ አንዳንድ ነገር እንዲያብራራለትና አንዳንድ አደራዎችን ሊሰጠው ስለፈለኩኝ ነው ቻይ ከብዳል ምን ነገር ትላንት እንደዛ አንድ ላይ እንዳልነበርን እንደ ወንድም ምናምን ስል ይገርማል እግዚአብሔርን ጊዜው እንደዚህ የሚመጣ አይመስልም አንዳንድ ነገሮች ስታሳልፉና በጣም ነው ይገርማል እግዚአብሔርን ህይወት በጣም ነው የምትገርመው በቃ ቡሪክ ከበደ ቆየ ነው ክራውድ ነበር እኔ ደግሞ
ይሄ ልጅ ቢያንስ ቻይለኝም እንዴ ምናምን እያልኩኝ ምንድን ነው ፍቅር ሸኙኝ በቃ ልሄድብህ ነው። ልሄድ በቃ ዘፋኝ ፊት ምንድን ነው ምን ነው በቃ መረሽ አለማነኝም ባይዘዊ አሁን ነው ስልክና ኤርፖርት ምናምን ብዬ ጠራሁትና ቀልድ መስሎታል። ፍራንክ ነው አይደለም ማርያምን ያው ትኬት ምናምን ገባኝ። ምንድን ነው ቆይ ይሄን ምንድን ነው ከዛስ አልቆይም እኮ ልቀረውና መስሎክ ነው እንዴ? ዝም ብሎ ጀስት ደስ ነገራቶች እንዳየሁ ነው። ምንም ደስ አይሉም። ከፋሽ በቃ ጊቭ አፕ እያደረግሽ ነው? እሺ ነው ለመኖር እኮ ነው የሆነ ነገር ለመኖር ስል ታውቃለህ ራሴ ጋባርኪለት ለብቻዬ ልክ ነሽ። አቋዱ የሚሰማሽ ስሜት አንደኛ አሁን ነው እኔ ጋር መደወል የነበረብሽ። አይሁንሽ ምናምን ጨርሰሽ ምናምን ሳልነግረው አልሄድም ነው ደግሞ አታልቅሽ። እንደምታስቀረኝ ስላወቅኩ ነውና ያው አሁን ደግሞ ልታስቀረኝ አትችልም። እና ዋና ደግሞ የጠራሁት ነገር ለምንድን ነው ስለ ፉል አውራክ ነው። እና ፉልና ፈቲ አንድ ላይ እንደሆነ ታውቃለህ። መጀመሪያ ግን ስለ ባለፈው ልንገራችሁ። ያው መጥቷል እሱ ኖሮ እንደርሳለን ፍቅሬ የባለፈውን ነገር አክቹሊ ለሱም ክሊር አላደረኩለትም ለሱም አልነገርኩትም ምናምን በርግጥ ግን አሁን ፉፈቲ ጋር ነው ወይ እዛ ጋር ይሁን ነገር ተፈጥሯል ምናምን ብለሽ እንዴ ጊቭ አፕ ታደርጊያለሽ ነው ገብቶሻል። ይሄ ልክ አይደለም። ሁለተኛ እንድታለቅሽ ደግሞ አልፈልግም። እንዲከፋሽ አልፈልግም። ገብቶኛል ግን እንዲከፋሽ አልፈልግም። አይሆንማ እንደዛ ያለውን ነገር ፊክስ ለማድረግ እኔ ታዲያ ለምን መጣ? የኔ ጥቅም ምንድን ነው? በዛን ተሸየች ብሶ ዝምታዬ አንተን ካሳጣኝ እንግዲህ ልቻለው ፍቅር በቃኝ ሌት ለቀን ያደላ ስምክን ቢያስታውሰኝም ከሆዴ ያለውን ሰዓት ከእውነቷ ያስጥለኝም ግርምትን ብሞሽርም ከፊትም ከጀርባዬ አፍቅሬ እንዳልጠላ የነበር ማላ አንዴ በቃ ለመጨረሻ ጊዜ አንድ ነገር ስለ ባለፈውም ስለ ኢፍጣሩም ክሊር ማድረግ አለብኝ። እንደዚህ መሆንሽ እንድትይጂ አልፈልግም። አታልቅሽ እንዴ ችግር የለም ባከተናክራል ያስጥለኝም ግርምትን ብሞሽርም ከፊትም ከጀርባዬ አፍቅሬ እንዳልጠላ ችግር የለም ማለት በቃ ድንገት ወድ ስለባሰለ እንደዚህ መሆን የለበትማ። እኔ ሲጀምር ከመጀመሪያው ጀምሬ በቃ ስለፋ የነበረው ለዚህ ምን ከዚህ በላይ የምታያለህ ማለት እሺ አንዴ ስም ተስፋ አንተ ራሱ ሰጠኸኝ ምንድነው በቃ እኔ እርግጠኛ ነኝ ምናምን ብለህ የኢፍጣሩለት ምንም ብታረግ በጣም ብዙ ለፍተሃል። በቃ ብዙ በቃላቶችን በድርጊት ለማሳመን ሞክረሃል ግን አልሆነም በቃ። ስለዚህ አስፈላጊ አይደለም በቃ ይናል ሙጭጭ ማለት ተገቢ አይደለም። አሁንም ባለፈው አይተሻል። በነገራችን ላይ ባለፈው ኢፍጣር ላይ የተፈጠረው ነገር ለሷ ስሜት እንዳለው በግልጽ ለማሳየት ነው ያን ነገር ያደረኩት። ደግሞ አይታችኋል። ምክንያቱም እኔ ወዳታለሁ ወይ ደግሞ ፍቅርን በቃ ከዚህ በኋላ እሷ ጋር አቁም ምናምን ስለው እንደዛ አንገር ምናምን ሲሆን ለሷ ትክክለኛ ስሜት እንዳለው እንዲያውቅ እሷም እንድታውቅ እዛ ደረጃ ድረስ ይሄድኩት እዛ ጥግ ድረስ። አሁንም ፍቅር አውቃለሁ ለአንቺ ስሜት እንዳለ ያንንም ነገር ግልጽ ማድረግ አለብኝ ለሱ። ስለዚህ ጠርቼዋለሁ። እሱ የኔን ስልክ አያነሳም። በጓደኛው በኩል ስሚኝ አንዴ በጓደኛው በኩል አስደውይ ምናምን የጠራት ይመጣል። ቆይ እሺ ስሚኝ እሰጥሻለሁ።
አንደኛ ግልጽ ማድረግ አለብን የባለፈውንም ነገር እሱን ጋር ስለተጣላሁ ማለት ነው። አስፈላጊ አይደለም። በቪዲዮ ተናግሬያለሁ አንተ ሳመጣ በፊት ማለት ነው። ስለዚህ ቪዲዮን አያዋል ብዬ ተስፋ አደርጋለሁ። እሱ ባያው ጓደኛው ነው። እሺ ስሚኝ አንዴ ቡሪክ በእግዚአብሔር እኔ ከዚህ በላይ እኔ ባይር በቃ ከዚህ በላይ ለማንም ማሳየት አልፈልግም። አታለቅሽም። ለምን ታለቅሻለሽ? እኔ ስለማውቀው ነው ራሴ ጠንካራ ሆነሽ እንድትቆይ ነው። ጠንካራ ሆነሽ እንድትታይ ነው። ገብቶሻል? ቡሪክ በቃ ከዚህ በላይ ሙጭጭ ማለት አያስፈልግም። እንደዚህ አይሆንማ እንዴ አይሆንም። ከዛ ደግሞ እሱ ጋር ያለው ነገር ክሊር ሳላደርግ ለምን አልጠራኝም? ይሄንን ካወቅኩና እዛ ነገር ውስጥ ልግባኔ በመሀል ቤት እንዴ ለምን ተረጋግተሽ ያለውን ነገር ግልጽ አድርጎ ይካለብሽም እኔ ሰጥቻለሁ። ፓስፖርት በጣም ማለት በቴክስትም በምንም ላወራው ፈልጊ ነበርና እንደምሄድም ልነግረው ደውዬለት ነበር። ላሳይክ እችላለሁ ከፈለክ ደውዬለት ምናምን አላነሳልኝም። ማንም ስላላነሳልኝ ቢያንስ አንድ ሰው አለኝና እሱ ሸኘኝ ብዬ ነው አንተ ጋር የደወልኩትና ትንሽ ነገርም ሳወራ ልቤ ከቀለለው ብዬ ነውና ለሌላ ነገር ምናምን አይደለም። እዛት እንጂ በጣም አምስት ሳትነግሪኝ ብትሄጂ ሌላ ጸብ ነበር እመጣ ነበር። ገብቶሻል? መሄድ መወሰን ወይ ጊባብ ማድረግና ይሄ በቃ ድክመት ነው። ገብቶሻል? የምሬን ድክመት ነው። በቃ ደክሜያለሁ አምኛለሁ አይደለም። እኔ ደግሞ ውስጥሽ ያለውን ጥንካሬ አውቀዋለሁ። ገብቶሻል? ገና ልጅ እኮ ነሽ። ገና ስንት ነገር አለ ህይወትሽ ውስጥ። ገብቶሻል? እሺ ቡሪክ እኔ አንድ ነገር ልንገርህ። መቼም ብዙ አላማ ብዙ ሀሳቦች ይኖርሃል። ያን ነገሮች ፌል ቢያደርጉ አሁን በያዝከው ዝም ብለህ የምታስባቸውን ነገሮች የምታልማቸውን ነገሮች ፌል ካደረጉ ዶሮክ ተደጋጋሚ ነው የሚሆነው። አሁን ዛሬ ሙሉውን ውሎ ቤት ውላለሁ ወይ ክላስ ሄጄ ልመጣ እችላለሁ። ነገ የሚደገመው ይሄ ነው። ምክንያቱም በቃ የሆነ ነገር ፌል አድርጓል። ጭቅላቴ ማሰባቁ ገባ። ይሄ ነገር ደግሞ ከኔ እንዲወገድ እፈልጋለሁ። የሚወገደው ደግሞ የማንን ማስተብ ሳልቀራ ተለያይተን ተቀያይመን አምና ዳግም ላላይሽ ማልኩና በፍቅርሽ ጨክኜ ብርቅሽም ግን እስካሁን ልረሳሽ አልቻልኩም። ብሩቀ ምንድነው ቡሪክ? ምንድነው እኮ ምንድነው? የምን ሻንጣ ትሄድ ነው? የት? በቃ ምን ነገር እኮ የት ልትሄጂ ነው? ምን ነው ቡሪክ ልትሄጂ ነው? እኔ ስለሄድኩብህ ምን ይጎልባል? ማለት እዚህ ሆነንም እኮ እንደ ሄድኩ ነው የሚቆጠረው። ስለዚህ መሄዴ ይሄን ላንተ እንትን አይኖረውም። ገባ? ምሪ ጠራሽኝ። የት ልትሄጂ ነው? እኔ አልጠራሁህም። ቡሪክ ሊያወራ የሚፈልገው ነገር ስላለ ነው። ቡሪክ አንዴ ፓስፖርት ስጠኝ። እሺ አንዴ የታረኩ ፓስፖርት የት ልትሄጂ? ወይስ አይ ኖ ለሷ የሆነ ስሜት እንዳለ ነው። አንዴ ስሚኛ። የት ልትሄጂ ነው? አንዴ እሷ ነች የምትሄደው። ይሄ ነው ታታይ ስትደውልህ አታነሳም፣ ስደውልህም አታነሳም። እንደዛ ነው እሱ ጋር ደግሞ ይጠራው። እኔማ ዛሬ ብቻ አይደለም ቆየ ካላነሳው ገብቶኛል። እሱንም ክሊር ላደርግልህ ነው እኮ። እሺ አሁን ተወው። እሺ ሌላውን ነገር ትተህ የት ልትሄድ ነው? የኔን ነሽ መናገር ይጠበቅብኛል። በእናትሽ ምን ነው አስጨነቀህ? ይሄናል። እሺ ለምን ነው የምታለቅሽው? አውሩ በእናትህ። ምንም ነገር ትሄዳለህ። እፊ ምንም እናውረው ነገር የለም። ያልነገረች የት ነው የምትሄጂው? አይ መናገር አይጠበቅብኝም። ለራሴ ነው ያለሁት። ገባ? አሁን ማለት እሺ እንዴ አውራ። እኔ እኮ እሱን ለማውራት ማሳብም እንትንም የለኝም። እኔ ሰው ጠርቶ ሳይሆን እኔ ስደውልለት ማንሳት ነበር። የኔንም አያነሳም። ጭራሽ ስልክ ስላላነሳው አንቺ የሰውን ትዳር ቀና እያደረግሽ የራስሽን ትዳር ገፍተሽ ነው የምትሄጂው? ለምንድን ነው ሁሉ ነገር የምታደርጊው? ምንድን ነው ምክንያትሽ? ዛሬ እንኳን የምትጓዥበት ምክንያት ምንድን ነው? ለምን ነው የምትሄጂው? ለምን ነው ጥለሽኝ የምትሄጂው? ዛሬ እንኳን የሰውን ትዳር ታቃኛለሽ፣ የራስሽን ትዳር ታፈርሻለሽ አይደል? ቡሪካ ምንድን ነው ምክንያቷ? ምንድን ነው? ኦኬ ምክንያቷ መሰለኝ አንደኛ
ያላችሁን ስሜት ጋር ለምንድን ነው ይሄን ስሜትን የደበካት? መጀመሪያ እኔ ሞከርኩ አይደል? ቡሪካ ዛሬ ምን ላይ ነው የምትፈርዱት? አዎ ለምን አልፈርድም? የማልፈርድበት ምክንያት ምን አለ? እስከዛው ተነጋገሩ እያሉ ስንት ሁለታችሁም ላይ ነው የምትፈርዱት? አያስፈልግም። በቃ ማለት የፈለገው እስቲ ፍቅረኛ ወይ የህይወት አጋር ብለህ ያሰብከው ልጅ በዛ ልክ ለሰው ሲሰጥ አጋልጦ ያንቺም ጥፋት አለብሽ። ኖ ቢያንስ እኔ ለመረዳት አስረዳው መስማት ነበረበት። ጥፋት እንደሌለብኝ እንኳን ምናለው መጣችሁ አልነበረም ሁለታችሁ። እኔ ስንቴ ነው እንድትደመጡ ያው ልክ የሚመስለው ከኔ ለመለየት ምክንያት እየፈለገ ነበር። ሶ ላስረዳውም ሊሰማኝ ፈቃደኛ አልነበረም ሳስረዳው ማለት ነው። እስኪ ሁለታችሁን ተረጋጉ። ፏድ ወይኔ ፍሬሙ ኤፊ ምንም እኮ እሺ፣ ለምን ነው የምታለቅሽው አንቺ? እኔ ምንም አላለቀስኩም። ለምን ነው የምታለቅሽው? ፍቅር እኛ አላለቀስኩም። ፍቅር እንዳሰጣት ፏድ ወይኔ ፍሬሙ ፍቅር አንዴ አውሩ፣ በቃ ሁለታችሁ አውሩ። እሺ በእግዚአብሔር ፏድ እንዳታለቅስ በጌታ እኔ እንደዚህ እንትን ካንተ ጋር ልጫወት አይደለም። አንዴ ወሰርኩታ ቡሪክ ማለት ዛሬ ተረጋጋ። ፍላጎቷ መሄድ ከሆነ ቡሪክ ማንም እንዳይዛት ትሂድ። እሄዳለሁ። ከዛ በፊት አሁን ማለት ሰሙኝ አንገሩ ናችሁ አይደለም የምታወሩት? እሺ ዛሬ እንኳን ጥፋተኛ ይሁንበት ትክክለኛ ምክንያት ትንገረኝ። ምንድን ነው ያልተረዳሁሽ? ነው ምንድን ነው ያላመንኩሽ? እኮ እሱን ተረጋግታችሁ እንደዛ ኮሜንት ውስጥ መልሽለት ያን ሁሉ የቴክስት ማአት ሳይ እንደዛ መሆን አይገባኝም፣ መሆን የለብኝም። ፍቅር ለምንድን ነው ይሄን ብቻ ነገር ነው የሚደመጠው? ያንን ለምን አረግሽው እኮ አይደለም ያልከኝ። ለምን እላለሁኝ። በቃ አላችሁ ከዚህ በፊት የሆነ ጉዳይ አላችሁ። ሶ እንዴት ነው እንደዛ ብዬ ልጠይቅሽ የምችለው? በእኔ ላይ እምነት የለህም ማለት ነው። ገና ከሱ ጋር ይሄን ቴክስት መለስኩኝ። በቃ ወደ ድሮ እንትኗ ተመለሰች። ከኔ ጋር ቀልድ ነበር ያዘችው። አሁን እኔና አንቺ ያሳለፍነውን ነገር ብታስብ እንደዛ እንትን አትልም። ታውቃለህ? እኔና አንቺ መወቃቀሱን እንተውና የምትሰሚኝ ከሆነ የምታዳምጪኝ ከሆነ አሁን ስለኔና አንቺ ግንኙነት ተመልሰን ወደ ፍቅር ግንኙነት አለመግባት እንችላለን። ግን ለአንዴና ለመጨረሻ ጊዜ የምንኖርበት እድል ይፈጠር። እሺ እኔ አልነካሽም፣ ችግር የለም አልነካሽም። እያዘንሽ በእናትሽ ስሚ፣ አንዴ አንዴ ረጋ ብለህ አዋራ። ለምጠይቅሽ ጥያቄ መልስ ስጪ። ጥያቄ ካለሽ ጠይቅ። መሄድ ካለብሽም ያለውን ነገር ክሊር አድርጋችሁ ነው መሄድ ያለብሽ። እሺ ሰማዋለሁ። ቶሎ ያውራ። ረጋ ብለህ አውራ። እሺ ቡሪካኒ ያው ረጋ ብለህ አውራ። የራሷ ውሳኔ አሁንም ነገም ወደፊትም ማከብር ይችላል። አንድ እንድትረጂኝ የምፈልገው መሄድ የምትፈልጊበት ቦታ ሁሉ ትሄጃለሽ። ነፃነት ከፈለግሽ ነፃነትሽን እሰጥሻለሁ። ግን በዚህ ሁኔታ አይደለም የምተውሽ። በዚህ ሁኔታ አይደለም የምተውሽ። እያሳዘንሽኝ እንዲጸጸተኝ እያደረግሽኝ አይደለም። እንዲጸጸትክ ምንም ነገር አላደረኩም። ለምን እንደዚህ ታደርጊያለሽ ዛሬ? እና እኔ እዚህ ቁጭ ብዬ ስጎዳ ነው እንትን የምትለው እንዴ? በቃ አልፈልግም እንዴ። ሁሌ አንተ እኮ ተጎጂ አይደለም፣ እኔም እጎዳለሁ። እኔም ሰው ነኝ፣ ይሰማኛል። የሆነ ነገር እንትን እላለሁ፣ ቲንክ አደርጋለሁ አይደል እንዴ? ስለዚህ እስቲ ለኔም ጊዜ ልስጥ። አንተ እኮ ጊዜ ለመስጠት አይደለ ከማንም ጋር ላለማውራት ስልኮችን ማትመልሰው ቴክስቶችን ማትመልሰው እያየ ሁሉ ነገር በቃ ማንንም አላወራም ስላልክ ነው። ስለዚህ አንድ ኖ በቃ እኔ ዛሬ ላይ እነዚህ ነገሮች ተገቢ አይደሉም። ማናውራ ስለዚህ ነገር አታልቅሽ። ማልቀስሽ ተገቢ እሺ፣ ተይው፣ አታልቅሽ ብቻ ኖርማል ነው። እኔ ማልቀስሽም ብቻ ነው የማልፈልገው። መንገድሽን መርጠሻል አይደል? መሄድ ትችያለሽ። ከየትም ላስቆምሽ አልችልም። በቃ ነግሬሽ ነበር ለነገሮች እንደሚረፍዱ እኔም የሆነ መንገድ እንደሚይዝ ዛሬ ላይ እኔም ማለት አላቅም። ምናልባት ማስቆም አይኖርብኝ ይሆናል፣ ግን እኔም የሆነ መንገድ ጀምሬያለሁ። የራሴ የሆነ መንገድ ቡሪካ ለአንተም ነው የምነግርህ። እኔም የሆነ ጉዞ ላይ ነኝ። ማናችሁም እንዳታስቆማት መሄድ ከሆነ ፍላጎት። እሺ ግን እኔ ለመሄዷ ምክንያት መሆን አልፈልግም። ስለዚህ ነው ክሪዝ ማድረግ ያለባችሁ። በቃ እኔ ለመሄድሽ ምክንያት መሆን አልፈልግም። አንተ ምክንያት ነህ ለነገሮች። ሲጀመር እዚህ ምን እንድመጣ አልፈለኩም። ያንተንም ስም አንስቼ ለሱ እሱን ለመሸሸት ነው የሚሄደው ምናምን አላልኩም። በቃ ለኑሮዬ ነው የሚሄደው። ገባ ቡሪክ? በእግዚአብሔር ስጠኝ ቡሪካ። እኔ ስጠኝ በእናትህ። አንዴ ለአንዴና ለመጨረሻ ጊዜ ላውራ። ቀዱልኝ። መሄድ ከፈለገች ትሂድ። ለኔ ብለህ የምታስቆማት ከሆነ አታስቆማት ቡሪክ። በቃ ያንተን ነገር ተረዳውኝ፣ አመንኩ። ለኔ ብለህ ነበር ያደረግከው፣ አምኜሃለሁ። ከዚህ በኋላ እንዳታስቆማት ትሂድ። እኔም የራሴ የሆነ መንገድ ይዣለሁ።
የራሴ መንገድ የራሴ የሆነ መንገድ እየተጓዝኩ ነው። ተዋት። ስለ መንገድ አይደለም። በእኔ ምክንያት ግን እንድትሄጂ አልፈልግም። በእኔ ምክንያት አንዲት ለሌላ እንኳን እንባ እንዲወርድሽ አልፈልግም። በአንተ ምክንያት አላለቅስ። በቃ ብቻ ኤፍሬም እሺ ብሩክ ስጠኝ። ምንድን ነው? እኔ እኮ በሱ ምክንያት አይደለም፣ በእኔ ምክንያት ካልሆነ ይቻለኝ ሰው ምን እኔና ብሩክ እንሂድና ሁለታችሁ ብቻ ምን እናወራለን? እኔ እኮ ግራ ገባኝ። ከዚህ በላይ ምን እናወራለን? ለምን አትረጋጋም? አንዴ ሁለታችሁ ብቻ አዳምጡ። ሁለታችሁም እየተላቀሳችሁ እንዴ ነገራቶች ትንሽ የምታስተካክሉት? እስኪ አንዴ እያወራሁሽ አይደል እንዴ? ምንም እኮ የተደጋገመ ነገር ነው እያወራን ያለ ነው። በመጫወጫ የሚስተካከል ነገር የለም። በቃ እስከ ዛሬ ተጫወቱ ሰው እያፈጠጠብን ነው። በቃ እንትን በለኝ እና ትኩረት አንሳ። መሄድ ከፈለገች ትሂድ። ለምን ትሄዳለች? ለምን እስከ ዛሬ ቡሪክ ምንድን ነው ታውረኛ ያልሞከረች? ተረጋጊ አንቺ። እሺ ለአንዴና ለመጨረሻ ጊዜ ከእናንተ ጋር ማውራት ያለብኝ ነገር ላወራ። አንድ አዳም እኔ ለምን ማትረፍ ለምንድን ነው ለነገሩ በእናትህ ተረጋጋ። በቃ ፍቅር ኧረ ቡርካ የሆነ ነገር አድርግ በእግዚአብሔር፣ እየጨነቀኝ ነው። እኔ እኮ እንዲያወሩ እኮ ነው ፈልገው። ታማኝ ለሰው ለመውደድሽ በፊት ሳቅሽ ባልሳሳት ልባምና ታጋሽ ነበርሽ። ምን አገኘሽ በዚህ ሰዓት? እንዲያመስሎሽ ቸኮልሽ እንጂ እዚያም ሄደሽ ደስታ ላጣሽ። ልብሽማ ከኔው ጋር ነው አውቀዋለሁ ያንቺ ሰው መክሮሽ ይሆናል እንጂ እግዚአብሔር ፍሪክ በጌታ እኔም ከዚህ በላይ ልኩዳ ለኔ የምታስብልኝ የምትወደኝ ከሆነ ስጠኝ። ፍቅር ምን እንዳትል እናንተ ህፃን ልጅ ናችሁ እንዴ? በእግዚአብሔር አልፈልግም። በቃ አልፈልግም። እምቢ አልፈልግም። ስጠኝ። በእግዚአብሔር እኔ አይደለሁ እንዴ የምሸኝሽ? ሻንጣም እንትን ጋሪ ማመጣልሻለሁ። ችግር የለም። እሺ ስጠኝ። እሺ ፓስፖርቴን ብቻ በእጅ ስጠኝ። የት ነው ያደረከው? ስጠኝ በእናትህ። እሺ ፍቅር ለሚዛ ኤፊ እኔ እኮ ልቀር አይደለም መሄድ አይደል እንዴ? መጥቼ ያወራለሁ። ስለዚህ እኔም ውሳኔን በደንብ ወስኜ እመጣለሁ። እሱ እህትና ወንድም እንዳለው ገባ። እህትና ወንድም መሆን እንችላለን እንደ ቀልድ። ስለዚህ በጣም ደስ ይላል። እሱም እንደወሰነው እኔም መወሰን አለብኝ። እግዚአብሔርን በእጅ ስጠኝ። ፓስፖርት ውስጥ እንዴ በቃ መሄድ ፈለግኩኝ። እንዴ እናንተ ከፈለጋችሁ በራሳችሁ ወጥ ራሳችሁ ናችሁ የምትወስኑት። ጣልቃይ ሲገባባችሁ ሰው ምንድን ነው የሚሰማችሁ? ሰው ለኔ ማሰብ አለባችሁ። ኤፊ በቃ እኔንም ተረዳኛ። በቃ እንደ ህፃን ልጅ አታውሩ። ተረጋግታችሁ እንደ ትልቅ ሰው ማውራት ያቅታችኋል። አንቺ ብትሆኚ እሱ ብትሆኑ ኤፊ ከዚህ በፊት ብዙ ነገር ታውቃለህ። ያሳለፍነውን ነገርም የሆነውን ነገርም ታውቃለህ። ሰው ቁጭ ብሎ በማውራት የማይስተካከል ነገር የለም። ፍቅር ቡርካ አንዴ ፓስፖርቱ ለኔ ስጠኝ። ፓስፖርቱን ከኔ ነው የወሰድከው፣ ከኔ ስጠኝ። ትኬቴን ስጠኝ። በቃ ልሂድ። ስለነበረኝ ጊዜ በጣም አመሰግናለሁ። እናንተ ከድሮም ጀምሮ ከጎኔ የነበራችሁ ሰዎች ናችሁ። እግዚአብሔርን በከፋኝ ጊዜ አጠገቤ የነበራችሁ ኤፊም ቡሪክም በጣም የማመሰግነው። ስጠኝ ልሂድ። በቃ ከኔ አቅም በላይ ነው ቡሪካ። በቃ እኔ መቆጣጠር እናንተ ለሱ ብቻ ነው የምታስቡት። ለምንድን ለኔ የማታስቡት? ላንቺ ያሰብኩ ነው። በቃ እኔ እዚህ ሆኜ ደግሞ እየተጎዳሁ ነው። እና ቁጭ ብላችሁ በማውራት ያወራት። ስጠኝ ቡሪክ ስጠኝ። ሄዷል እኮ በቃ እሱ ከየት ነው የሚመጣው? ቡሪክ በእግዚአብሔር ስጠኝ። በጌታ በጣም እየደከመኝ ነው። እኔ ኤፍሬም